ማዝሉት መንበሩት ምትል ካጸደው በኋላ እኔ እንጃ መልመድ የሌለብን ሰው ለምደን በጣም ተቸገረን። ጌታን ህይወቷ እስከ መጨረሻ ለዘላለም አምላክ እንደዚህ መስል አድርጎ ያስቀምጣል። ብላት እኮ ማን ይመርጣል? ራስ ነው እኮ ብላታለች። ልጅ አይደለም እኮ ዋሽኝ። በቃ ታርቅሽ። አላህ የፈቀደው ነው የሚሆነው፣ እሱ የፈቀደው ነው የሚሆነው እንጂ አንቺ እኛ ባለቀስ ነው ሊሆን አይችልም። ገባሽ እናቴ? አታርቅሽ፣ ወላሂ ላዝም አታርቅሽ። በቃ እኔም አልቅሽ አልቅሽ ራሴን አሞኛል። ለምን በቃ እሱ የፈቀደው ነው። ማንኛውም ሰው ደግሞ ሰውን ይለያያል ብለን ብናስብ ራሱ አይለያዩም። ገባሽ? መቼም አላህ እህል ውሃቸው ካለ መቼም ሊለያዩ አይችሉም። ይለያያሉ ብላችሁ አታስቡ። እህል ውሃ አንድ ሰው እህል ውሃ ካለ ምንም እህል ውሃቸው ካላለቀ ሊለያዩ አይችሉም። አብሽር ጭንቅላትን እየተጎዳን ነው። በእግዚአብሔር ቢያንስ ሙዚቃው ራሱ እንዶ እሱን እንኳን ያሳምሩልን እንጂ በእግዚአብሔር ምን አይነት ስቃስቱ ነው የገባ ነው። በእግዚአብሔር በራሳችን ስልክ በጌታ እንዴት እንዳስጠላኝ እኔ አሁን በንዴት ነው በንዴት አልቅሼ አልቅሼ ዩቱብን አጥፍቻለሁ። በሁለቱም ስልኬ ተገዳደልኩ። ለምን ራሴን አንሳለሁ? ራሴን እያጣሁ ነው። እኔ ደግሞ በእናትሽ በአልጋ በእግሬ አልጋ መትቼ አልጋ የብረት ነበር። ከዛ እግሬን እንዴት አባቱ እንደቆረጠኝ አጠይቅኝ። በእግዚአብሔር እናቴ ትሞት እንዶ እዚህ ጋ እንኳን ጌታን ካመጣሽ ሊለጥፈው ጌታን እኔ በእንትን ራሱ ፎቶ አንስቼዋለሁ። ወላሂ እኔ እስከ ዛሬ ስራ ነው ብዬ ራሴን አሳምኜ አይደለም። ምንም ስራ የለም። ግን ደግሞ በቃ እራሳችሁን ነው ከምንም በላይ እራሳችሁ መሆን አለባችሁ። አላህ የፈቀደው ነው የሚሆነው። አላህ ደግሞ አልሆነም ካለ ደግሞ ምንም ልናደርግ አንችልም። ይሄን ወቁ። ሞታብን በቃ ሁሉም በሱ ፍቃድ ነው የሚሆነው እንጂ በእኛ ፈቃድ አይደለም። እኔ እኮ ጌታን እኔ በጣም የገረመኝ ነገር እንደ አንድ ሰው የለም፣ አንድ ጠበቅ ያለ ንግግር የሚያደርግ ሰው በዛ መሀል የለም። ሁሉም የምንጫጫ ሰው ነው። እግዚአብሔርን በጣም የሚያናዳኝ ነገር ደግሞ አንድ ዳና ሰው የለም። እግዚአብሔርን እዩ ብቻ ና ጠበቅ ያለ ንግግር የምታወራ የምትችለው። መጮ መንጫጫት፣ አንድ ቁም ነገር አያወሩ። የሰው ህይወት እስከሚበሰቃቀል ድረስ ጭራሽ ዛሬ መታ አይተሸዋል ምን እንደምትል ሃይሚን ቲቶ ከኔ ጋር እንዲሆን ነገሩን ብታመቻቸው። እናቷን አንገቷ ለነበር ቢላ ማስገባት እናቴ እኛ እዚህ በቆፈን በብርዱን እነሱ ተቆርታላችሁ። አውቃችሁን ፈታ በሉ ውዴ፣ አውቃችሁን ፈታ በሉ፣ ተጫወቱ በራሳችሁ አይዲያ። ሁሌ የእነሱን ነገር እንዳታነሱ። እንዶ በቃ እኔ ላይቭም እኔም ገባለሁ በምገባ ሰዓት ሙዚቃችን እየከፈትን ድሮም ቲክቶክ ላይ ያሉት እብድ ናቸው ተብለን የለም እናብዳለን። በራሳችን ጭንቅላታችን በቃ ራሳችን አይዲያ እንፍታታለን። ምን አጨናነቃችሁ? ለሰው ህይወት ራሳችሁን በሽተኛ የምትሆኑ ጨጓራ በሽተኛ ነበር እኮ አለቀ ጉዳዩ በቃ። በነገራችን ላይ እኮ ግን ከቀን ቀን ግን እኔ ቪዲዮ ቀለል እያለኝ ነው ማለት አስጨናቂ እየሆነ አይደለም። አሁን ዛሬ ሀይሚ ጋር ምንም ፊቷ ላይ ምንም አይነት ጭንቀት የለም። በቃ ፈታን ያለችው እጇ ላይ ማን እንደሆነ ያችን ልጥፍ አድርጎላታል። ወይ እሷ እኮ ትገዛለች። ምን ችግር አለው? መርፌውን መቼ ያሳዩ? ሆስፒታሉ አልተታየም።
ተኝታለች፣ አልነቃችም። እና እነሱ ሳሉን ነበሩ ሶፋ ላይ። ከዛ ምንድነው የእሷ መጥሪያ ሳለች ስትል ድምፅ ሲሰሙ ነው ፍጽ ሄድ ተባለ። ራሱ አንድ ጥያቄ አለ ማለት ነው። ሀይሚ አሁን ኦልሬዲ እርጉዝ ናት እንበል። እርጉዝ ሆና እንዴት እንለይ ትላለች? እሱም ለእኔ ጥያቄ ሆንብኛል። እሷን በብቻዬን ላሳድግ ነው ወይም ምንድነው ችግሩ? ወይኔ እኔ የፈራሁት ምን እንደሆነ ልንገራችሁ። ቡታጅራ ላይ ወንዶችም ሴቶችም ሲያረግዙ ሴቶቻቸው አንደኛ ወር ሲነሳ ጭቅጭቅ ይጀምራሉ። ለምንድን ነው ግን? እኔ ብቻ ነኝ የታዘብኩት ወይስ እናንተም ናችሁ? ያቺ ማነች ትንሱ ተብዬዋም አይታችሁ ከሆነ ገና እንዳረገዘኝ ነው ጭቅጭቅ ያመጣችሁ። እስከ ዛሬ 9 ወር ገባች፣ ጭቅጭቅ ላይ ነው ያለችው። የእነሱን ደግሞ አትይ። ሴትዮዋ ዛሬና ባለፈው መታት እየተንደባለለች ነው። አላይም እኮ እንትን ላይ ቲክቶክ ላይ እኮ ነው ማየው። ማርያምን አይቼ አላውቅም። ሩታንም አይታችሁ ከሆነ ከ1 ወር አንስታ ከ3ኛው ወር አንስታ እስከ 9 ወር ተወልዶም እስከ 8 ወር ህፃኑ ይሄው ጭቅጭቅ ላይ ናቸው። ታዲያ አሁንም የእኛ ልጆች ምንድን ነው ያመጡት? ኢትዮጵያ የራሱ ምን ይላሉ? የእነሱ ልጆች አለ ጭቅጭቅ አይወለዱም እንዴ? በስመ አብ። እስቲ ልጆች ተወለዱና እስቲ ይሄንን ቪዲዮ ካይ እሺ አሁን ቻናሉን አንሰራም ብላችሁ ትታችሁ አሁን አንሰራም። ለምንድን ነው የምንሰራው? ጥሩ ስራ ሲሰሩ ነው የምንሰራው። ይሄ ማበረታታት እንትን ላይ ምንድን ነው ግን ኧረ እንዳሰራ ደዛ አመራጥ እናንተ ናችሁ እያሽቃበጣችሁ እዚህ ጋር እንትን የምትሉት አሽቃባጭ። ያንን ገዝት ነው ደግሞ ምን አሽቃብጤ ነው የራሱ እስከ ዛሬ እያመመኝ ነው። እኔ 2 ቀን ያረቀስኩት እኔ ምግብ ሳልበላ ሳምንት ልሞላኝ ነው። የምሬ ነው። ትላንትም አልበላም ዛሬ ይሁን ልጅ አልነካውም። ምን ነው ምሳዬን ሳልበላ ጌታን ብሎኛል። እኔ 2 ቀን ማለት ነው ምሳ ሳልበላ ውዬ ማታ ራሱ ለራስሽ አስቢ እንትን ስሪ ውዴ። ለራስሽ የፊት ማክስ ከዩቱብ ላይ ሰርች አርጊና የፊት ማክስ እንዴት ነው ማምረው፣ የፀጉር ማክስ ፀጉርሽን ተንከባከቢ ሰርች አርጊና የእጆችሽን እግዚአብሔርን ውበታችሁን እስቲ ውበታችሁን ተንከባከቡ። እነሱን ትውት አርጓቸውና ውበታችሁ መዳም ቤት ነው ያላችሁት። ሁሉ ነገር የተሟላ ነው። ሰርች አርጉ ማክስ። ይሄ ምንድን ነው ማሳጅ የሚደረገው በሕክምና በእንትን ብቻ አይደለም፣ በብር ተገዝቶ ብቻ ሳይሆን ቤት ውስጥ ሁሉ ነገር እነሱ ጋር የተሟላ ስለሆነ ታገኛላችሁ። ማክስ ለመስራት የፀጉራችሁን እንክብካቤ ምን እንዳነሰው ፀጉርሽን ሰርች አርጊ። የፀጉር ማክስ ብለሽ አውርጂና እያንዳንድሽ ሴቶች የሰውን ዩቱብ አይታችሁ እግዚአብሔርን ነው አረ ይመጣጥ እናንተ አትበዱ። የሰው እንዳይገባችሁ እየሰራው ነው የሆነ